ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ለተማክሰኞ ወረሃ ሰኔ መጨረሻ ሰኔ 30 2018 ዓ.ም ያዘጋጀናቸው ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ ትኩስ አዳዲስና ወቅታዊ ሀገራዊና ዓለም አቀፋዊ መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። በካናዳ የሚገኝ የፈትለ ወርቅ ገብረ እግዚአብሔር ወንድም በትግራይ ህዝብ ስም ከ30 ሚሊዮን ዶላር በላይ አጭበርብረዋል የሚል መረጃ ይፋ ሆነ። ይፋ በተደረገው መረጃ መሰረት በካናዳ የሚኖር የማነ ገብረ እግዚአብሔር የተባለ የጽንፈኛው ህወሓት ቡድን መሪ የሆነችው ፈትለ ወርቅ ገብረ እግዚአብሔር ሞንጆሪኖ ታናሽ ወንድም የትግራይ ዲያስፖራ አስተባባሪና የካናዳ የህወሓት ክንፍ አመራር በመሆን በትግራይ ህዝብ ስም የመጣን በሚሊዮን የሚቆጠር ዶላር አጭበርብረዋል የሚል ከባድ የወንጀል ክስ ይፋ ተደርጓል። መረጃዎቹ እንዳመላከቱት ይህ የፈትለ ወርቅ ሞንጆሪኖ ታናሽ ወንድም የሆነ የማነ ገብረ እግዚአብሔር የተባለ ግለሰብ ከ2013 ዓ.ም ጀምሮ በትግራይ ስም የሚሰበሰበውን የዲያስፖራ ድጋፍ የማነ ሪልቶር በሚባል የራሱ የግል የሪል ስቴት ተቋም ስም ሲያከማች እንደቆየም ነው ይፋ የተደረገው። በዚህ መንገድ በየማነ ገብረ እግዚአብሔር በካናዳ ብቻ ከ30 ሚሊዮን ዶላር በላይ የደረሰ ከፍተኛ ሀብት የተሰባሰበ ቢሆንም ከተሰበሰበው ገንዘብ ውስጥ ግን አንዲትም ዶላር ቢሆን ወደ ትግራይ ክልል መጥቶ እንደማያውቅና ለተጎዳው ህዝብ እንዳልደረሰ ተጋልጧል። የማነ ገብረ እግዚአብሔር የተባለ ግለሰብ አሁንም ቢሆን የትግራይን ጦርነትና ችግር እንደመነገጃ በመጠቀም በመላው ካናዳ ባሉ ባንኮች አካውንት በመክፈት ከተባባሪዎቻቸው ጋር በመሆን ተጨማሪ በሚሊዮን የሚቆጠር ዶላር ከዲያስፖራው ያሰባሰበ እንደሚገኝ የጠቀሱት የመረጃ ምንጮቹ በትግራይ ህዝብ ላይ ከውስጥም ሆነ ከውጭ ያሉ የጽንፈኛው ህወሓት አካላት የከፋ ብዝበዛና ማጭበርበር እያካሄዱበት መሆኑን በቁጭት እየተገለጸም ይገኛል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ለስራ ጉብኝት አዲስ አበባ ገቡ። የሩሲያ ፌዴሬሽን ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ይፋው የስራ ጉብኝት ለማድረግ በዛሬው ዕለት አዲስ አበባ ገብተዋል። የውጭ ጉዳይ ሚኒስትሩ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በደረሱበት ወቅት በኢፌድሪ ውጭ ጉዳይ ሚኒስቴር የአውሮፓና አሜሪካ ጉዳዮች ዳይሬክተር ጀነራል በአምባሳደር መለስ ዓለም አማካኝነት ደማቅ አቀባበልም ተደርጎላቸዋል። ይህ የሰርጌይ ላቭሮቭ የኢትዮጵያ ጉብኝት በሁለት ሀገራት መካከል ያለውን የቆየ ታሪካዊ ግንኙነት ይበልጥ ለማጠናከርና በሁለትዮሽ እንዲሁም በአህጉራዊና ዓለም አቀፋዊ የጋራ ጉዳዮች ዙሪያ ለመምከር ያለመ መሆኑም ተጠቅሰዋል። ውጭ ጉዳይ ሚኒስትሩ በአዲስ አበባ ቆይታቸው ከሀገራችን ከፍተኛ የመንግስት የስራ ኃላፊዎች ጋር ተከታታይ ውይይቶችን እንደሚያደርጉም ይጠበቃል። ይህ በሩሲያና በኢትዮጵያ መካከል እየተደረገ ያለው የከፍተኛ አመራሮች ግንኙነት በአሁኑ ወቅት በዓለም አቀፍ ደረጃ እየታዩ ካሉ የጂኦፖለቲካዊ ለውጦችና አጋርነቶች አንጻር ትልቅ ትርጉም የሚሰጠው መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። የውጭ ኃይሎች ጣልቃ ገብነት ለአፍሪካ ቀንድ ሰላም ጠንቅ ነው ሲሉ የኤርትራ ባህረኞች ማህበር ፕሬዝዳንት አስታወቁ። በአፍሪካ ቀንድና በቀይ ባህር አካባቢ ዘላቂ ሰላምና ልማትን ለማረጋገጥ የቀጠናው ሀገራት በተለይም ኢትዮጵያና ኤርትራ በመተማመንና በጋራ ጥቅሞች ላይ የተመሰረተ ጠንካራ ግንኙነት መመስረት እንዳለባቸው የኤርትራ ባህረኞች ማህበር ፕሬዝዳንት ፓውሎ አንቶኒ ገልጸዋል። የኤርትራ ባህረኞች ማህበር ፕሬዝዳንት ፓውሎ አንቶኒዮ ከኢቲቪ ጋር በነበራቸው ቆይታ እንደገለጹት ከአካባቢው ሀገራት ይልቅ በኢትዮጵያና በኤርትራ መካከል የሚኖረው ሰላማዊ ጉርብትናና በሰጥቶ መቀበል መርህ ላይ አብሮ የመበልጸግ ፍላጎት በቀጠናው ላይ አስተማማኝ ሰላም ለማስፈን ቁልፍ ሚና አለው ብለዋል። የውስጥ ደህንነት ስጋት ያለባቸው ስርዓቶች የውጭ ኃይሎችን በመጋበዝ ስልጣናቸው ለማራዘም የሚያደርጉት ጥረት ለቀጠናው ሰላም ጠንቅ መሆኑን የጠቀሱት ፕሬዝዳንቱ በተለይም የግብጽ ኃይሎች በኤርትራ መገኘት ለኢትዮጵያ ሆነ ለአካባቢው ሰላም እንደማይበጅ አስገንዝበዋል። ታላቁ የኢትዮጵያ ህዳሴ ግድብ የሚያመነጨውን የኤሌክትሪክ ኃይል በመጠቀም ረገድ መጀመሪያ ተጠቃሚ መሆን ያለባቸው የቅርብ ጎረቤት ሀገራት መሆናቸውን የገለጹት ፓውሎ አንቶኒዮ በተመሳሳይ የኤርትራ ወደቦች ክፍት ሆነው ለኢትዮጵያ አገልግሎት መስጠት መጀመራቸው ከሩቅ ሀገር ከሚመጡት ግብጾች ይልቅ ለቀጠናው ህዝቦች ቀጥተኛ ጠቀሜታ እንዳለው አመላክተዋል። በአሁኑ ወቅት በቀይ ባህር ዙሪያ የሚታዩት የጸጥታ ስጋቶችም ለኤርትራም ሆነ ለኢትዮጵያ እኩል ስጋቶች በመሆናቸው ሁለቱ ሀገራት አካባቢያዊ ሰላምን ለማረጋጋት በጋራና በትብብር መስራት ይኖርባቸዋል ሲሉም አሳስበዋል። የስጋት መነሻዎችን ለይቶ ወደ ሰላማዊና ቀጠናዊ ትብብር ማምራት ከተቻለ የውጭ ኃይሎች በመካከላቸው እየገቡ የሚፈጥሩት ስጋት እየቀነሰ የሚመጣ በመሆኑ ሀገራቱ የቤት ስራቸውን በአግባቡ መስራት እንዳለባቸውም አሳስበዋል። የግብጽና የኤርትራ መሪዎች በተደጋጋሚ የሚያወጧቸው የቀይ ባህር ደህንነት የመጠበቅ መብት የባህሩ ተጎራባች ሀገራት ብቻ ነው የሚሉት መግለጫዎች ኢትዮጵያ ያነሳችውን የባህር በር ፍላጎት ጥያቄ ለማደናቀፍና የኢትዮጵያን ስም ሳይጠቅሱ ለመቃወም የታለመ እንደሆነም ፕሬዝዳንቱ አጋልጠዋል።
በአሁኑ ወቅት ከኤደን ሰርጥ እስከ ባቢል መንድብ ባለው ወሳኝ ያለመተላለፊያ መስመር ላይ የሚታየው አለመረጋጋት ከፍተኛ ስጋትን መፍጠሩን የጠቀሱት የማህበሩ ፕሬዝዳንት ሀገራቱ ያላቸውን የተፈጥሮ ጸጋና የጂኦፖለቲካ አቀማመጥ በአግባቡ ባለመጠቀማቸው ምክንያት እቃዎች ቀይ ባህርን አልፈው ዱባይ ከሄዱና ከተጫኑ በኋላ ተጨማሪ የትራንስፖርት ወጪ ተከፍሎባቸው ወደ ቀጠናው እንዲመለሱ ማድረጉ በዜጎች ላይ ድህነትን የሚያውጅ መሆኑንም አጋልጠዋል። ይህንን ተጨባጭ ሁኔታ ለመቀየርም የቀጠናው መንግስታት የተሻለ እድላቸውን በጋራና በትብብር ሊወስኑ እንደሚገባም የኤርትራ ባህረኞች ፕሬዝዳንቱ ጠቁመዋል። ደቡብ ሱዳን የሰላም ስምምነቱ አፈጻጸምንና የ2026ቱን ምርጫ ዝግጅት ለመገምገም የተላከውን የአፍሪካ ህብረት ልዑክ ተቀበለች። ደቡብ ሱዳን በሀገሪቱ ያለውን የታደሰውን የሰላም ስምምነት አፈጻጸም ሂደት ለመገምገም የተላከውን የአፍሪካ ህብረት የሲ5 ከፍተኛ ኮሚቴ የአልጀሪያ ልዑካን ቡድንን በደስታ ተቀብላለች። ይህ የተላከው ልዑካን ቡድን የሰላም ስምምነቱን አፈጻጸም ከመገምገም ባለፈ ደቡብ ሱዳን እንደ አውሮፓውያን አቆጣጠር ታህሳስ 2026 ለማካሄድ ያቀደችውን አጠቃላይ ምርጫ ዝግጅት ለሚመለከትም ይሆናል። ይህም አፍሪካ ህብረት በሀገሪቱ ሰላማዊ ታማኝና ዲሞክራሲያዊ የሽግግር ሂደት እንዲኖር ለማድረግ ከሚያደርገው ጥረት አንዱ አካል መሆኑም ተገልጿል። ይህ የተደረገው ይፋዊ ጉብኝት የአፍሪካ ህብረት በደቡብ ሱዳን ዘላቂ ሰላም፣ መረጋጋትና ዲሞክራሲያዊ አስተዳደር እንዲሰፍን ያለውን ቀጣይነት ያለው ቁርጠኝነት የሚያሳይም ሆኗል። ፈረንሳይ ከቡርኪና ፋሶ ጋር የነበራት ዲፕሎማሲያዊ ግንኙነት መቋረጡን ተከትሎ ዲፕሎማቶቿን በሙሉ አስወጣች። ምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ ከቀድሞ ቀኝ ገዥዋ ፈረንሳይ ጋር የነበራትን ዲፕሎማሲያዊ ግንኙነት በይፋ ማቋረጧን ተከትሎ የፈረንሳይ መንግስት በሀገሪቱ ተመድበው የነበሩ ዲፕሎማቶችን በሙሉ በአስቸኳይ ማስወጣቱ ተረጋግጧል። የፈረንሳይ የውጭ ጉዳይ ሚኒስቴር ባወጣው ይፋዊ መግለጫ በዋና ከተማዋ አጋዱጉ በሚገኘው የፈረንሳይ ኤምባሲ ውስጥ ሲሰሩ የነበሩ የዲፕሎማቲክ ሰራተኞች በሙሉ ባለፈው ሳምንት መጨረሻ ላይ ወደ ፓሪስ በሰላም መመለሳቸውን አስታውቋል። ይህ ውሳኔ የተወሰደው በሁለቱ ሀገራት መካከል ያለው የፖለቲካ ውጥረት ከፍ ማለቱንና ቡርኪና ፋሶ የፈረንሳይ ዲፕሎማቶች ሀገሪቱን ለቀው እንዲወጡ ካደረገችው ውሳኔ በኋላ ነው። ይህ ዲፕሎማቶችን ሙሉ በሙሉ የማስወጣት እርምጃ በፈረንሳይና በቡርኪና ፋሶ መካከል ለረጅም ዘመናት የነበረው ታሪካዊና ፖለቲካዊ ግንኙነት ይበልጥ ወደ ከፋ ደረጃ ማሽቆልቆሉን የሚያሳይ ማሳያም ሆኗል። ከቅርብ ዓመታት ወዲህ በቡርኪና ፋሶ እንዲሁም በጎረቤቶቿ ማሊና ኒጀር የተከሰቱት ወታደራዊ መፈንቅለ መንግስታት ሀገራቱ ከምዕራባውያን በተለይም ከፈረንሳይ ጋር የነበራቸው የቆየ ግንኙነት እንዲያቋርጡ ምክንያት ሆኗል። ይህ ኩነት በአሁኑ ሰዓት በአጠቃላይ በሳህል ቀጠና ላይ እየታየ ያለው ሰፊ የጂኦፖለቲካዊና የዲፕሎማሲያዊ ጥምረት ሽግግር በግልጽም የሚያሳይ ሆኗል። የሳህል ቀጠና ሀገራት ከፈረንሳይ ጋር ያላቸው ወታደራዊና ዲፕሎማሲያዊ ትብብር በማቋረጥ ፊታቸውን ወደ አዳዲስ ዓለም አቀፍ አጋሮች እያዞሩ መሆናቸው በቀጣይ የአፍሪካ ቀንድና የምዕራብ አፍሪካ ፖለቲካ ላይ ትልቅ ተጽዕኖ ይኖረዋል ተብሎም ይገመታል። የሃሚኒ ገዳዮች ላይ የበቀል እርምጃ እንዲወሰድ ኢራናውያን ጠየቁ። የኢራን የቀድሞ ጠቅላይ መሪ አያቶላህ አሊ ሀሚኒን የቀብር ስነ ስርዓት በርካቶች በቴህራን ታድመዋል። በመዲናዋ የሚካሄደው የ3 ቀናት ህዝባዊ ሀዘን ከኢማም ሁሴን አደባባይ ተነስቶ በአዚዲ አደባባይ አድርጎ በማዕከላዊ ቴህራን ተከናውኗል። የኢራን መገናኛ ብዙሃን እንደዘገቡት በሚሊዮኖች የሚቆጠሩ ሀዘንተኞች የሀገሪቱን አውራ ጎዳናዎች ሞልተዋል። የኢራንን ሰንደቅ ዓላማ እንዲሁም በቀልን የሚወክሉን ቀይ ጨርቅ አውለብልበዋል። መነሳት አለብን እያሉ ድምጻቸው ያስተጋቡም ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንዲገደሉ በአደባባይ ተጠይቋል። የትራምፕ ፎቶ የሚታይባቸው ቢልቦርዶች ላይ ድንጋይ የሚወረወሩ ሀዘንተኞችም ታይተዋል። አሜሪካ አባታችንን ገድላለች፣ አንለቃችሁም የሚለው ከመፈክሮቹ አንዱም ሆኗል። የ22 ዓመቷ የዩኒቨርሲቲ ተማሪ መላይካ ኖሪን እዚህ የተገኘሁት በክብርና በኩራት ነው። ምን ያህል እንደምንወዳቸውና ለህዝቡ ለኢስላሚክ ሪፐብሊክ እንዲሁም ለስርዓቱ ምን ያህል ታማኝ እንደሆንን ለማሳየት ነው ስትል ተናግራለች። ፕሬዝዳንት ማሱድ ፔዜሽኪያን በኤክስ ገጻቸው ሀሚኒ ለመላው ኢራናውያን ያስተማሩት የሀገሪቱን ትልቅ ሀብት ህዝቡና አንድነት መሆኑን ነው ብለዋል። ኢራናውያን የሀገሪቱ ክብር፣ እድገትና ታላቅነት ያስቀጥላሉ ሲሉም ፕሬዝዳንት ማሱድ ፔዜሽኪያን ገልጸዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ደርሳለን አሊያም የጀመርነውን ስራ እንጨርሳለን ሲሉ አስጠንቅቀዋል። ትራምፕ በሰጡት ቃለ ምልልስ በሆርሙዝ ሰርጥ ቢዘጋም የነዳጅ ዋጋ ብዙም እንዳልጨመረ ተናግረዋል። ነዳጅ በብዛት ወስደንባቸዋል፣ ማንም አላወቀም፣ ይሄ የሆነው በአንድ ወር ተኩል ነው ብለዋል ትራምፕ። የኢራንን ባህር ኃይልና አየር ኃይል ማውደማቸውን በድጋሚ ገልጸዋል። ፕሬዝዳንት ትራምፕ መቆጣጠሪያ ስርዓት እንደሌላቸው አውቀዋል። መቆጣጠሪያ ስርዓታቸው ስለወደመ በምሽት ኢላማ አድርገናቸዋል ሲሉም
ፕሬዝዳንት ትራምፕ ተናግረዋል። ትራምፕ ጉልበተኛው ባህር ኃይላችን ማንም አይቶት የማያውቅ እገዳ ጥሏል። ለሁለት ወር አንድም መርከብ አላለፈም። ለስምምነት ስንቃረብ እገዳው አላልተናል። ስምምነት ላይ እንደርስ ይሆናል ሲሉም አክለዋል። ዞሮ ዞሮ እናሸንፋለን ወይ እንስማማለን አሊያም ስራውን እንጨርሳለን ብለዋል ፕሬዝዳንት ትራምፕ። 91 ሚሊዮን የኢራን ህዝብ እንዲጎዳ ስለማይፈልጉ ስምምነት ላይ መድረስ እንደሚመርጡም ገልጸዋል ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ